አርዕስተ ዜና የኢትዮጵያ የባህር በር ጥያቄ የታሪክ የህግና ዲፕሎማሲያዊ አማራጮችን አሟጠን የምንጠቀምበት ሊሆን ይገባል ሲሉ ተፎካካሪ የፖለቲካ ፓርቲዎች ገለጹ። መንግስት በትጥቅ ትግል ውስጥ ያሉ አካላት ወደ ሰላም እንዲመጡ ጥረት ማድረግ ይጠበቅበታል ተባለ። ከውጭ እስራኤል ሐማስ የተኩስ አቁም ስምምነት ጥሷል በሚል በጋዛ በፈጸመችው ጥቃት በርካታ ሰዎች ተገደሉ። ጤናይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘንላችሁ ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮናል። ወደ ቀዳሚው ዜና አልፋለሁ። የኢትዮጵያ የባህር በር ጥያቄ የታሪክ የህግና ዲፕሎማሲ አማራጮችን አሟጠን የምንጠቀምበት ሊሆን ይገባል ሲሉ ተፎካካሪ የፖለቲካ ፓርቲዎች ገለጹ። ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ለህዝብ ተወካዮች ምክር ቤት አባላት ጥያቄ በሰጡት ምላሽ ኢትዮጵያ ቀይ ባህርን ለማስመለስ ሌላ 30 ዓመት አያስፈልጋትም ብለዋል። ዝርዝሩን ትዕግስት ተስፋዬ አዘጋጅተዋለች። ሰላማዊት ሙሉጌታ እንደሚከተለው ታቀርበዋለች። የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ በተካሄደበት በትላንትናው ዕለት ጠቅላይ ሚኒስትር አብይ አህመድ ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ መስጠታቸው ይታወሳል። ጠቅላይ ሚኒስትሩ በዚህ ወቅት የኢትዮጵያ የባህር በር ፍላጎት የማስጠበቅ ጉዳይ የግድ ነው ያሉ ሲሆን ኢትዮጵያ ቀይ ባህርን ለማስመለስ ሌላ 30 ዓመት አያስፈልጋትም ብለዋል። ኢሳት ነጻ የህዝብ ሚዲያ ይህንን ጠቅላይ ሚኒስትሩ ያነሱት ሐሳብ ተከትሎ ተፎካካሪ የፖለቲካ ፓርቲዎችን አነጋግረዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ምክትል መሪ ዮሐንስ መኮንን በሰጡት ምላሽ የኢትዮጵያ የባህር በር ጥያቄ የኢትዮጵያን ብሔራዊ ጥቅም ከማስጠበቅ አኳያ በትኩረት መታየት ይኖርበታል ያሉ ሲሆን ሌላ ጦርነት የምንቀሰቅስበት ሳይሆን በህግና በዲፕሎማሲ የምናረጋግጠው ጉዳይ ነው ሲሉ ተናግረዋል። መንግስት ጉዳዩን ባለቤት ሆኖ ወደፊት ይዞ ሲመጣ በጸጋ ብዙዎቻችን የምንቀበለውና ተገቢ ጥያቄ አድርገን ነው የምንወስደው። ያ ማለት ግን በህግ በታሪክና በዲፕሎማሲ የሚፈታ ነው እንጂ እንደ ጦር የምንሰብቅበት አጀንዳ እንዳልሆነ ማስታወስ ተገቢ ነው። ግን ከዘላቂ ሀገራዊ ጥቅምና ከብሔራዊ ጥቅማችን ለልጆቻችን ተሳትፈን ከምንሄዳት ሀገር አንፃር ጉዳዩን መታየት አለበት እንጂ ከሆነ ቡድን ከሆነ ዘመን ጥቅምና ጥያቄ ጋር የሚያያዝ አይደለም። ስለዚህ የኢትዮጵያ የብሔራዊ ጥቅም ጉዳይ ነው፣ የናሽናል አጀንዳ ተደርጎ ነው መወሰድ ያለበት። ያለ ልዩነት ሁሉም ሊደግፉት የሚገባ ነው። ቀደም እንዳልኩት መሰመር የሚገባበት ጉዳይ በዚች በስቋላ ሀገር ላይ ሌላ ዙር ጦርነት የምንቀሰቅስበት አጀንዳ ሳይሆን በታሪክ በህግና በዲፕሎማሲ ያሉትን አማራጮች በሙሉ አሟጠን የምንጠቀምበት አጀንዳውንም የቀደም እንደጠቀስኩት የአንድ ፓርቲ የአንድ ቡድን የአንድ ዘመን መንግስት ጥያቄ ሳይሆን የኢትዮጵያውያን የዘመን ጥያቄ መሆኑን ማስታወስ ተገቢ ነው። የኢትዮጵያ ህዝብ አብዮታዊ ፓርቲ ኢሃፓ ምክትል ፕሬዝዳንት መላከ ካሳ ግዛው በበኩላቸው በሰላማዊ ትግል በዲፕሎማሲያዊ መንገድ ሰጥቶ በመቀበል መርህ የባህር በር ጥያቄ ምላሽ እንድታገኝ መስራት ላይ ማተኮር ይገባል ብለው በሀገር ውስጥ ያሉትን ችግሮች መፍታት ቅድሚያ ሊሰጠው ይገባል ሲሉ አክለዋል። የኛ ህዝብ ያለው በታሪካዊ ይዞታው ኢትዮጵያ የሆነ ይሄድ አይገባውም ብለን ነበር። ስለዚህ በሰላማዊ ትግል በሰላማዊ መንገድ በዲፕሎማሲ ወይም ደግሞ ሰጥቶ መቀበል የሚሆን እኛውንም ቢሆን ህጋዊ በሆነ መንገድ መጠየቅ እንችላለን። ጦርነት ግን ለሁለቱም ሀገሮች አይጠቅምም። በጉልበት ማንም አሸንፎ አያውቅም። በጉልበት በጦርነት ከሚሆን ሀገር ውስጥ ያለው ችግር መጀመሪያ ይፈታ። ሀገር ውስጥ ያለው ሁኔታ ሳይፈታ ምን ሊሆን ይችላል? ትክክል አይደለም የሚል ኢህአፓ አቋም አለው። ግን ወደቡ የኛ መሆኑን ኢህአፓ አስረግጦ ነው አሁንም ቢሆን ምን ጊዜም ቢሆን ሁኔታዎች እየተመቻቹ ሲሄዱ የንን ወደብ ህጋዊ በሆነ እናገኛለን ብለን ነው የምንለው። መንግስት በትጥቅ ትግል ውስጥ ያሉ አካላት ወደ ሰላም እንዲመጡ ጥረት ማድረግ ይጠበቅበታል ተባለ። በኢትዮጵያ አስተማማኝ ሰላም እንዲሰፍን ሁሉም የበኩሉን ሊወጣ ይገባል ሲል የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ገልጿል። መሰረት ባዩ
የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት በሀገሪቱ ሰላም እንዲሰፍን ለማድረግ የተለያዩ ተግባራትን እያከናወነ መሆኑን ገልጿል። በዚህም በሀገር አቀፍ ደረጃ የተካሄደውን የሰላም ኮንፈረንስ በክልልና በዞን ደረጃ ለማካሄድ ማቀዱን አስታውቋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ እንደገለጹት የፖለቲካ ልዩነቶችን ወደ ጎን በመተው በሀገር ጉዳይ ላይ አንድ መሆን ያስፈልጋል ብለዋል። መንግስትም ትጥቅ ያነገቡና በትጥቅ ትግል ውስጥ ያሉ አካላት ወደ ሰላም እንዲመጡ ጥረት ማድረግ ይጠበቅበታል ብለዋል። የፖለቲካ ልዩነቶቻችንን በሰላም መፍታት ያስፈልጋል። ፖለቲካ ልዩነቶች ዛሬ መቼም ይቀጥላሉ። ነገር ግን በአገር ጉዳይ ላይ በዜጎች ተጠቃሚነት ላይ ግን ልዩነቶቻችንን በሰላም መፍታት በተለይ እነዚህ በመንግስትና በነፍጥ አንግቦ በሚታገሉ ኃይሎች መካከል ስምምነት እንዲፈጠር ጥረት ማድረግ አለበት። መንግስት እስከ መጨረሻ አጠናክሮ መቀጠል መቻል አለበት። ሰላም ግንባታዎች ላይ የሚሰሩ ስራዎች ተጠናክሮ መቀጠል አለበት የሚል አቋም ነው በእኛ በኩል ለው እነዚህ ላይ እናበረታታለን። የምንችለውን ሁሉ በሰላም ጉዳይ ላይ ትልቁን ሚና ለመጫወት ሁላችንም ዝግጁ ነን። በጋራ ምክር ቤቱ ደግሞ እዚህ ላይ አጠናክሮ የጀመራቸው እንደ ሀገር የጀመራቸውን የዊት ኮንፈረንሶች በክልሎች ደረጃ በዞኖች ደረጃ በጋራ ምክር ቤቱ ስለዚህ አጠናክረን እስከ ታች ድረስ የሚነድበት ነው የሚሆነው። ሰላም ከሁሉም በፊት ቅድሚያ ሊሰጠው ይገባል ያሉት ሰብሳቢው የሚሰሩ የልማት ስራዎች ሰላም ከሌለ መልሰው ሊወድሙና ኪሳራ ሊያደርሱ ስለሚችሉ በሰላም ጉዳይ ላይ በትኩረት መስራት ያስፈልጋል። አስተማማኝ ሰላም እንዲሰፍን የሃይማኖት አባቶች፣ የፖለቲካ ፓርቲዎች በአጠቃላይ ሁሉም ዜጋ የበኩሉን ሊወጣ ይገባል ብለዋል። መንግስትም የህግ የበላይነትን ማስከበር እንዲሁም ድርድርን ማመቻቸት ይጠበቅበታል ሲሉ አስረድተዋል። የህግ የበላይነት ማስከበር ላይ ድርድሮችን ጭምር በማድረግ ሰላም እንዲሰፍን ሁሉ ያለሰለሰ ጥረት ማድረግ ያስፈልጋል። ስለዚህ እነዚህን በደንብ አጠናክሮ መውሰድ በደንብ አድርጎ ነው የሚያስፈልገው። ለላይ መንግስት ጠንካራ አቋም ሊኖረው ያስፈልጋል። ምክንያቱም መሰረታዊ ያው ትልቁ አንዱ ቁጥር እሱ አይደለ። ስለዚህ እዛ ላይ መንግስት ከምን ጊዜውም በላይ ከሌሎቹ ስራዎች አንድ ቁጥር አድርጎ በሰላም ጉዳይ ላይ ትኩረት ሰጥቶ መስራት የመጀመሪያ ነው የሚሆነው ማለት ነው። ምክንያቱም ሰላም ሁሉ መሰረት ነው ካለን ለሰላም ያለውን አቅም ተጠቅሞ መስራት ሁሉንም አማራጭ መጠቀም ግዴታ ነው የሚሆነው ማለት ነው። ምን ያለማው ልማት ሰላም ከሌለ እኮ እንደም የሚሆነው አልምተን አዘጋጅተን እንደገና መልሰን በግጭትና ባለመግባባት ያንን ንብረት ምናወድም ከሆነ ያን የመሰለ ንዋይ አፍስሰን የሚወድም ከሆነ ስለዚህ ከልማት ምን ይቀድማል? ሰላም ይቀድማል። በሰላም ጉዳይ ላይ የሃይማኖት ተቋማት፣ ሚዲያ፣ ፖለቲካ ፓርቲዎች በአጠቃላይ ዜጎች በሰላም ጉዳይ ላይ ትኩረት ሰጥቶ መስራት ያስፈልጋልና የፖለቲካ ፓርቲዎችና ሌሎች አካላት በሀገራችን አስተማማኝ ሰላም እንዲሰፍን የበኩላቸው ሚና መጫወት መቻል አለባቸው። በተለያዩ ክልሎች ያሉ የትጥቅ ትግሎችን በሰላማዊ መንገድ መፍታት እንደሚገባ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ገልጿል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በትናንትናው የምክር ቤት ንግግራቸው መንግስት ከማንኛውም በሰላም ከሚመጣ አካል ጋር በጋራ ለመወያየት ብቻ ሳይሆን በጋራ ለመስራትም ዝግጁ መሆኑን ማስታወቃቸው አይዘነጋም። በአዲስ አበባ ከተማ ባለፉት 3 ወራት 3032 የትዳር ፍቺ መመዝገቡ ተገለጸ። ትዳር ከፍቺ ላይ ሳይደርስ በየጊዜው ያለበት ደረጃ ሊመረመር እንደሚገባና ችግሩን በዘላቂነት ለመፍታት ዝርዝር ጥናት መካሄድ እንዳለበት ተጠቁሟል። መሳይ ገዛኸኝ ትዳር ለቤተሰብ ብሎም ለማህበረሰብ ትልቅ መሰረት እንደሆነ ቢታወቅም አሁን ድረስ በየአመቱ የሚፋቱ ሰዎች ቁጥር ከፍተኛ መሆኑ ይገለጻል። ለፍቺ መጠን መጨመር በምክንያትነት ከሚጠቀሱት መካከል ጥንዶች ወደ ጋብቻ ከማምራታቸው በፊት በቂ ዝግጅት አለማድረግ፣ ከዚህ ቀደም የነበረው እሳቤ ማህበረሰቡ ፍቺን እንደ ነውር የመመልከት ሴቱ መሸርሸርና እየተለመደ መምጣቱ መሆኑ በዘርፉ የሚሰሩ ባለሙያዎች ይናገራሉ። ይህንንም ተከትሎ ስለ ጉዳዩ ያነጋገርነው የከተማው የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ በአዲስ አበባ ከተማ ብቻ በባለፉት 3 ወራት 3032 የፍቺ ምዝገባ ማከናወኑን ገልጿል። የኤጀንሲው ምክትል ዋና ዳይሬክተር ጥጋቡ ሹመኝ በተቋሙ 5 የወሳኝ ኩነት ምዝገባዎች እንደሚካሄዱ ገልጸው የፍቺ ምዝገባ በ3 መንገድ እንደሚካሄድ ተናግረዋል። በአማካኝ በ3 ወሩ ፍቺ ምዝገባ በወቅቱ ወደ 853 ፍቺዎች ነው የተመዘገቡት። በዘገየ ደግሞ ወደ 416 ፍቺዎች ተመዝግበዋል። ነባር ምዝገባ የምንለው ደግሞ ወደ 1763 ፍቺዎች ተመዝግበዋል ማለት ነው። ስለዚህ በአጠቃላይ በወቅቱም በዘገየም ጊዜ ገደው ባለፈ 3032 ፍቺዎች መመዝገብ ተችሏል ማለት ነው። የህግ ባለሙያው አቶ ነብዩ ምክሩ ደግሞ አብዛኞቹ ፍቺዎች ባለትዳሮች እርስ በርስ ባለመነጋገራቸው የሚከሰቱ እንደሆነ ገልጸው ከጉዳዩ ክብደት አንፃር ዝርዝር ጥናት መደረግ እንዳለበት ጠቁመዋል።
ብዙ ጊዜ ኢትዮጵያ ውስጥ በተለይ ከባህላችንም አንፃር የፍቺ መንስኤዎች ብዙዎቹ አይነገሩም። በዝምታ ነው የሚታለፍ ወይም ደግሞ ዋነኛው መንስኤ ይደበቅና ለህብረተሰቡ ጆሮ ምቹ ነው የሚባሉ መንስኤዎች ናቸው። ለምሳሌ ገንዘብ መከልከል፣ ቀለብ መከልከል፣ የልጆች አስተዳደግ ላይ አስተዋጽኦ አለማበርከት የመሳሰሉት ከፊት ለፊት እንደ ምክንያት ይጠቀሳሉ። ከጀርባ ግን በአብዛኛው ብዙን ጊዜ አለመመቻቸቶች ሊኖሩ ይችላሉ እና ብዙዎቹ የትዳር ፍቺ መንስኤዎች ጥናት የሚያስፈልጋቸው ናቸው። ደግሞ በእኛ ማህበረሰብ እንደ ባህልም አይነገሩ ነገሮች ናቸው ተብለው ስለሚታሰቡ ዝርዝር ጥናት ያስፈልገዋል ብዬ ነው የማስበው። ትዳር ሲታመም የሚታወቁ ምልክቶች አሉት የሚሉት የስነ ልቦና ባለሙያው ቴድሮስ ድልነሳው በበኩላቸው በጥንዶች የእርስ በርስ መነጋገር ቀድሞ ማከም እንደሚቻል ገልጸዋል። ብዙ ጊዜ ኮመን የሆኑ ሳይኖች አሉ መታመሙን የምናይበት። ለምሳሌ ቀጥታ በርካታ መነጋገር አለመቻል፣ ኩርፊያዎች፣ ፓሲቭ አግሬሲቭ መሆን፣ ያንን ሰው ቀጥታ ባልሆነ መልኩ ለመግዛት መሞከር፣ የብቸኝነት ስሜት ሲኖር፣ ወሲባዊ ግንኙነቶች መቀነስ፣ እነዚህ እንግዲህ ኮመን የሆኑ ሳይኖች ናቸውና ስለዚህ መንፈሳዊ አባቶች ይህንን ትልቁን ስራ የሚሰሩት እነሱ ናቸውና መነጋገር ያስፈልጋል። ቁጭ ብሎ ቼክ መደረግ ራስን እንዴት ነው ትዳራችን ይዘቱ ምን ላይ ነው? እንዴት ነው ትዳራችን ይዘቱ? ለብቻ መነጋገር ከሰው ጋር መነጋገር ያስፈልጋል ነው። የፍቺ መጠን እንዲቀንስ ቀድሞ የነበረንን ማህበራዊ ትስስር ባህልና እሴቶቻችንን መጠበቅ እንደሚገባ እንዲሁም ቤተሰብ የሃይማኖት አባቶችና የዘርፉ ባለሙያዎች ከፍተኛ ርብርብ እንደሚያስፈልግ ተመልክቷል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ገነት ዘዘው እየጠበቀችን ነው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ለውጭ ገበያ የሚቀርቡትን የግብርና ምርቶች ጥራት መጠበቅ የገበያን ተደራሽነት ያሳድጋል ተባለ። ቀጠናዊ የሳኒተሪና የፋይቶ ሳኒተር ኮንፈረንስና ዲጂታል ስራዎች የማስመረቅ መርሃ ግብር በአዲስ አበባ እየተካሄደ ይገኛል። ለውጭ ገበያ የሚቀርቡትን የግብርና ምርቶች ጥራት መጠበቅ ፍትሃዊን የንግድና የገበያ ተደራሽነት እንደሚያሰፋ የግብርና ሚኒስትር ዴኤታ መለሰ መኮንን ተናግረዋል። የግብርና ሚኒስትር ዴኤታው ቀጠናዊ የሳኒተሪና የፋይቶ ሳኒተር ኮንፈረንስና ዲጂታል ስራዎች የማስመረቅ መርሃ ግብር ላይ እንደገለጹት ለውጭ ገበያ በሚቀርቡ የግብርና ምርቶች ላይ የጥራት የደህንነትና የጤና ምርምርና ቁጥጥር ማድረግ በምስራቅ አፍሪካ ቀጣና ፍትሃዊ የንግድና የገበያ ተደራሽነት እንዲኖር ያደርጋል ብለዋል። ለውጭ ገበያ የሚቀርቡትን የእንስሳትና የእጽዋት ምርቶችን ደህንነትና ጤናማነት ማረጋገጥ የምርጫ ጉዳይ ሳይሆን የአስፈላጊነት ጥያቄ ነው። የኤክስፖርት ምርቶችን ጥራት መጠበቅ በአፍሪካ ዘላቂ ልማትን እውን እንደሚያደርግም ገልጸው የቁጥጥሩ ስርዓቱ ዲጂታላይዝድ መደረጉ የግብርና ምርቶችን የውጭ ገበያ ተደራሽነትን ያስፋፋል ብለዋል። ኮንፈረንሱ በዘርፉ የእውቀትና የልምድ ልውውጥ የሚደረግበት የቤተ ሙከራ ግንኙነት በማጠናከር ችግሮች የሚፈቱበት አላስፈላጊ የንግድ ሰንሰለትን የሚቀንስ ነው ሲሉም አብራርተዋል። ኮንፈረንሱ በችግሮች ላይ ብቻ የሚያተኩር ሳይሆን መፍትሄዎችንም ነቅሶ የሚያሳይ መሆን አለበት ሲሉም ጠቁመዋል። የማዳበሪያ ፋብሪካ ግንባታ የምግብ ሉዓላዊነትን ለማረጋገጥ ያስችላል ተባለ። የጎንደር ዩኒቨርሲቲ የግብርናና አካባቢ ሳይንስ ኮሌጅ ዲን ዶክተር ካህሌ ጀንበር እንደገለጹት መንግስት ሜጋ ፕሮጀክቶችን በመተግበር የወሰደው ኢኒሼቲቭ የኢትዮጵያን እድገት ለማፋጠን የሚያስችል ነው። በተለይ የማዳበሪያ ፋብሪካ ግንባታ የድህነትን ታሪክ በመሰረዝ አዲስ የታሪክ ምዕራፍ ለማብሰር ፋይዳው የጎላ መሆኑን አመልክተዋል። የፋብሪካው ግንባታ ሲጠናቀቅም ማዳበሪያ በብዛትና በተመጣጣኝ ዋጋ በማቅረብ ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ ያስችላል ብለዋል። በተጨማሪም ኢትዮጵያ ለማዳበሪያ ግዢ በየዓመቱ የምታወጣውን ከፍተኛ ገንዘብ በማስቀረት ለሌሎች የልማት ስራዎች ለማዋል እንደሚያግዝም ተናግረዋል። ሀገሪቱ ወደ ውጭ የምትልከውን የግብርና ምርት በማሳደግ የዘርፉን የውጭ ምንዛሬ የማመንጨት አቅምን በማጎልበት በኩል ኢኮኖሚያዊ ጠቀሜታው ከፍ ያለ መሆኑን አስረድተዋል። አክለውም በምግብ ራስን መቻል የኢትዮጵያ የሉዓላዊነትና የህልውና ጉዳይ ነው ብለዋል።
ምሁራን አርሶ አደሩ በሳይንሳዊ የማዳበሪያ አጠቃቀም ላይ ያለውን የእውቀትና የክህሎት ክፍተት በጥናትና በምርምር በመለየት የመለወጥ ኃላፊነታቸውን ሊወጡ እንደሚገባም ጠቁመዋል። የጎንደር ዩኒቨርሲቲም የምርምር ምክረ ሐሳቦችን በማፈለቅና የኤክስቴንሽንን ስርዓት በማጎልበት የአርሶ አደሩን ሳይንሳዊ የማዳበሪያ አጠቃቀም በማሻሻል የሚጠበቀው ምርት እንዲያመርት እየሰራ ይገኛል ብለዋል። ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብ ግንባታና የመጀመሪያውን የጋዝ ማውጣት ስራ በማጠናቀቅ የማዳበሪያ ፋብሪካና የነዳጅ ማጣሪያ ለመገንባት የወሰደችው ቁርጠኛ አቋም የግዙፍ ኢኮኖሚ ባለቤት እንደሚያደርጋት መግለጻቸውን ኢዜአ ዘግቧል። የአፍሪካን የመሰረተ ልማት ክፍተት ለመሙላት በየዓመቱ 130 ቢሊዮን ዶላር ማፍሰስ እንደሚገባ ተገለጸ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ይህንን ያሉት ሶስተኛው የአፍሪካ መሰረተ ልማት ፋይናንስ ጉባኤ በአንጎላ ሉዋንዳ በትናንትናው ዕለት በተጀመረበት ወቅት ነው። በጉባኤው መክፈቻ ላይ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ የአንጎላ ፕሬዝዳንትና የወቅቱ የአፍሪካ ህብረት ሊቀመንበር ጃኦ ሎሬንቾ የአፍሪካ ሀገራትና መንግስታት መሪዎች እና ሌሎች እንግዶች ተገኝተዋል። በዚህ ወቅትም የኮሚሽኑ ሊቀመንበር አፍሪካ የመሰረተ ልማት ክፍተቷን ለመሙላት በየዓመቱ 130 ቢሊዮን ዶላር መዋለ ንዋይ ማፍሰስ እንደሚገባትም ተናግረዋል። መሰረተ ልማት የአፍሪካ አህጉራዊ ነፃ የንግድ ቀጣና የጀርባ አጥንትና የኢኮኖሚ ሉዓላዊነት ምሰሶ መሆኑን ተናግረዋል። በአፍሪካ የመሰረተ ልማት ፕሮግራም በአህጉሪቱ 16000 ኪሎ ሜትር መንገድና 4000 ኪሎ ሜትር የባቡር መንገድ ግንባታ መከናወኑን ጠቁመዋል። ለ30 ሚሊዮን ዜጎችም ኢነርጂ ተደራሽ ማድረጉን አመልክተዋል። በሀገር በቀል የሀብት ማሰባሰብ በአማራጭ ፋይናንስና በጠንካራ ዓለም አቀፍ አጋርነት በቀጣይ ምዕራፍ የፕሮግራሙን ስኬታማነት የበለጠ ለማላቅ እንደሚሰራም ተናግረዋል። የአፍሪካ የትስስር አጀንዳ ራዕይ ብቻ ሳይሆን የአህጉሪቱ ስኬት በተግባር የሚረጋገጥበት መንገድ ጭምር ነው ብለዋል። ሶስተኛው የአፍሪካ መሰረተ ልማት ፋይናንስ ጉባኤ እስከ ጥቅምት 21 ቀን 2018 ዓ.ም እንደሚቆይ ኢዜአ ዘግቧል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ ዜናዎቻችን ቀጥለዋል። በቀጣይነት ወደ ውጭ ዘገባዎች አመራለሁ። እስራኤል ሐማስ የተኩስ አቁም ስምምነት ጥሷል በሚል በጋዛ በፈጸመችው ጥቃት በርካታ ሰዎች ተገደሉ። የጥቃቱ ምክንያት ሐማስ አንድ እስራኤላዊ ወታደር ገድሏል፣ የታጋች እስራኤላውያን አስክሬን ፈልጎ ለማግኘት ጊዜ ወስዷል የሚል ነው። ሸሪፍማ እስራኤል በጋዛ በፈጸመችው ጥቃት ቢያንስ 91 ሰዎች መገደላቸውና ከነዚህ ውስጥም በደርዘን የሚቆጠሩት ህፃናት መሆናቸውን የሆስፒታል ኃላፊዎች ረቡዕ ዕለት አስታውቀዋል። ይህም በአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀረበ ዕቅድ መሰረት የተኩስ አቁም ስምምነት ከተደረሰ በኋላ የተፈጸመ አስከፊው ጥቃት ተብሏል። ጥቃቱ የተፈጸመው ማክሰኞ ሌሊት ሲሆን ምክንያቱ ደግሞ ሐማስ አንድ እስራኤላዊ ወታደር ገድሏል በሚልና የሟች ታጋች እስራኤላዊን አስከሬን ፈልጎ በማግኘት በኩል ዘግይተዋል በሚል ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለጦሩ ባስተላለፉት መመሪያ በጋዛ ሰርጥ አስቸኳይ ጠንከር ያለ ጥቃት እንዲፈጸም አዘዋል ሲል ከቢሮአቸው የወጣ አጭር መልእክት ያሳያል። በጋዛ ጥቃት እንዲፈጸም መታዘዙን አሜሪካም እንድታውቀው መደረጉን የአሜሪካ ባለስልጣናት ለሲኤንኤን ተናግረዋል።
የእስራኤል ጦር ረቡዕ ዕለት እንዳለው የተኩስ አቁሙን እንደሚቀጥል ገልጾ አንዳይ ጥሰት ቢያጋጥም ግን በኃይል ምላሽ እንደሚሰጥ አስታውቋል። ሐማስ ድርጊቱን በእስራኤል የተፈጸመ የወንጀል ድብደባ በማለት የተኩስ አቁሙን ስምምነት የጣሰ ድርጊት ብሎታል። አክሎም በማናቸውም እስራኤል ወታደር ላይ ምንም ጥቃት አለማድረሱን ገልጾ ለተኩስ አቁሙ ስምምነት እንደሚገዛ አስታውቋል። ማክሰኞ ሌሊት በተፈጸመው ጥቃት ቢያንስ 91 ሰዎች ተገድለዋል። ይሁን እንጂ ቁጥሩ ከዚህ በላይም ሊሆን እንደሚችል በጋዛ ሰርጥ ከሚገኙ ሆስፒታሎች የተገኘው መረጃ ያስረዳል። እንደ አልሽፋ ሆስፒታል ዳይሬክተር ገለጻ ከሟቾቹ መካከል ግማሽ ያሉ ህፃናት ናቸው። በተጨማሪም አሁን ላይ በጋዛ ያለው የጤናና የሰብአዊ አገልግሎት ሁኔታ እጅግ አሳሳቢ ነው ብሏል። ዶክተር መሐመድ አቡ ሰልማን የታመሙትና የቆሰሉትን ለማከም መድኃኒት የለም፣ የህክምና ቁሳቁስም የለም ብሏል። የእስራኤል ጦር በበኩሉ እንዳስታወቀው የሞተ ወታደር የ37 ዓመቱ ማስተር ሳጅን ዮና ኤፍሬም ፊልድባም ሲሆን በደቡባዊ ጋዛ በጦርነት ወቅት መሞቱን አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ደቡብ ኮሪያ በማምራት ላይ ያሉ እርሳቸው እንደገባቸው እስራኤላዊ ወታደር ገደሉ ብለዋል፣ ሐማስ የሚለውን ስም ሳይጠሩ። እናም እስራኤላውያን መልሰው ጥቃት ፈጸሙ ሲሉ ለሪፖርተሮች ነግረዋል። የተኩስ አቁሙን ስምምነት ምንም የሚያደናቅፈው ነገር የለም፣ ያለበለዚያ ሐማስ ይጠፋል ብለዋል። ማክሰኞ ዕለት የኔታንያሁ ቢሮ እንዳለው ሐማስ የጋዛን የተኩስ አቁም ስምምነት በግልጽ እያፈረሰ ነው ብሏል። አንድ የእስራኤል ባለስልጣን ለሲኤንኤን መፍትሄ ብለው እንደነገሩት ቢጫ መስመር በሚል የተሰመሩትን መስመሮች ማስፋት፣ ተጨማሪ ቦታዎችን መያዝ ወይም የጋዛ መተላለፊያ የሆነውን የናዝሪም ኮሪደርን መልሶ መቆጣጠር ይገባል ብለዋል። ዜናውን ስናዘጋጅ ሲኤንኤንና አልጀዚራን በመረጃ ምንጭነት ተጠቅመናል። ሜሊሳ የተሰኘው አውሎ ነፋስ በከፍተኛ ፍጥነት ከጃማይካ ወደ ኩባ እየተጓዘ ነው ተባለ። የአካባቢው ባለስልጣናት ነዋሪዎች ራሳቸውን እንዲጠብቁ በማስጠንቀቅ መላውን ደሴት የአደጋ ቀጣና ብለው አውጀዋል። ዮሐንስ ተስፋ ሜሊሳ የተሰኘው አውሎ ንፋስ በጃማይካ ከፍተኛ ውድመት ካደረሰ በኋላ ወደ ኩባ እየተጓዘ ነው። ይህ አውሎ ንፋስ መረጃዎች መመዝገብ ከጀመሩበት ከ170 ዓመታት ወዲህ የካሪቢያንን ደሴት የመታ እጅግ የከፋው ሲሆን ከመደበኛው በ2 ዲግሪ እጥፍ የሚሞቅ የውቅያኖስ ውሃ የያዘ በሰዓት እስከ 295 ኪሎ ሜትር የሚጓዝ ንፋስም አስከትሏል። ሜሊሳ በአትላንቲክ ተፋሰስ ውስጥ ከታዩት እጅግ ኃይለኛ አውሎ ንፋሶች አንዱ እንደሆነ ሲገለጽ በሚሊዮኖች የሚቆጠሩ ጃማይካውያን በመጠለያ ጣቢያዎች ውስጥ የሰቀቀን ጊዜ እያሳለፉ ነው። ከተለያዩ አካባቢዎች የሚመጡ ምስሎች የተፈጥሮን ከፍተኛ ኃይልና የንፋሱን ማንኛውንም ግንባታ የማውደም አቅም ያሳያሉ። የቆርቆሮ ጣሪያዎች ብቻ ሳይሆኑ በመጠለያ ውስጥ ያሉ ሰዎች የኮንክሪት ህንጻዎችም ጭምር በማንኛውም ጊዜ ሊወድቁ እንደሚችሉ በፍርሃት ይገልጻል። የአካባቢው ባለስልጣናት አደጋው እስኪያልፍ ድረስ በመጠለያዎች ውስጥ መቆየት እንደሚገባ ተናግረዋል። ለጃማይካ ይህ የጀግንነት ጊዜ አይደለም። ለአንድ ሳምንት ሙሉ ሳልናገር የቆየሁት ሁኔታውን ለማየት ነበር። ሜሊሳን አትወራረድ፣ ልናሸንፈው የማንችለው ውርርድ ነው። ባለስልጣናቱ አክለውም የቻልነውን ሁሉ አድርገናል፣ አትደንግጡ፣ አትጨነቁ በማለት ህዝቡን ለማረጋጋት ሞክረዋል። በአካባቢው ብዙ ቱሪስቶች ያሉ ሲሆን እነዚህ ከእንግሊዝ ለእረፍት የመጡ ሰዎች የሆቴል ክፍሎቻቸውን ዘግተው ተቀምጠዋል። የመኝታ ፍራሾችን መስኮቱ ጋር፣ የሰገነት መውጫ በሮች ጋር በመጋረጃዎች ተዘግተው የቤት ዕቃዎችን ከፍራሾቹ ጋር አድርገናል። በመታጠቢያ ቤት ውስጥ ትናንሽ ዕቃዎችን አስቀምጠናል። ውሃ አለን፣ የምግብ አቅርቦቶችም አሉ። የጃማይካ ዋና ከተማ ኪንግስተን በሀገሪቱ ምዕራባዊ ክፍሎች ከደረሰውና አሁንም እየደረሰ ካለው ሰፊ ጥፋትና ጉዳት አንፃር ብዙም አልተጎዳችም። በመዲናው አካባቢ የወደቁ የኤሌክትሪክ ምሰሶች፣ የተሰበሩ የማስታወቂያ ሰሌዳዎችና መጠነኛ የጎርፍ መጥለቅለቅ ቢታይም በአንዳንድ ከተሞች ግን መንገዶች ወደ ወንዝነት፣ ወንዞችም ወደ ሐይቅነት ተለውጠዋል። በተለይም በገጠራማ አካባቢዎች የጉዳቱን መጠን ለመገመት ብዙ ቀናት እንደሚወስድ ተገልጿል። በካሪቢያን አካባቢ ቢያንስ 7 ሰዎች ሲሞቱ አውሎ ንፋሱ ከጃማይካ ወደ ኩባ ሲጓዝ ዳግም ከባድ ጉዳት እያደረሰ ይገኛል። ከፍተኛ ጥፋት ይኖራል። በዚህ ቀጠና ወይም ምናልባት በዓለም ላይ የትም ቦታ ቢሆን ደረጃ 5 የሆነውን አውሎ ንፋስ ያለምንም ጉዳት ሊቋቋም የሚችል መሰረተ ልማት የለም። ባለሙያዎች በበኩላቸው ይህን ይላሉ። ከሞቃታማው ውቅያኖስ ያንን ሁሉ ኃይል ታገኛለች።
አውሎ ንፋሶች እየረጠቡ እንደሆነ ይታያል። ሜሊሳ ለዚያ ዋና ምሳሌ ነች። እነዚህ አውሎ ንፋሶች እየጠነከሩ መጥተዋል። ይህ ደረጃ 5 ክስተት ነው። እነዚህ የአውሎ ንፋስ ሞገዶች እየጨመሩ ነው። ሜሊሳ የምታሳየው ነገር ደግሞ የአየር ንብረት ለውጥ በአውሎ ንፋሶች ላይ እያደረገ ካለው ተጽዕኖ ጋር የሚጣጣም ነው። የተባበሩት መንግስታት ድርጅት ለካሪቢያን ደሴቶች እርዳታና የቁሳቁስ አቅርቦት ለማድረግ እየተዘጋጀ ሲሆን ግንኙነቱ በመቋረጡ የደረሰው የጉዳት መጠን ሙሉ በሙሉ ገና አልታወቀም። እውነታው ግን መላው ጃማይካ የሜሊሳን ኃይል መቋቋም ተስኖታል። መረጃውን ስናጠናቅር አልጀዚራ፣ ፈርስት ፖስትና ሌሎችም ዋቢዎቻችን አድርገናል። ውድ ተመልካቾች አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የ2018 የኢትዮጵያ ዋንጫ ውድድር በጅማና በሐዋሳ ከተሞች በመካሄድ ላይ ይገኛል። 20 ቡድኖችን በሚያሳትፈው ውድድር በትላንትናው ዕለት በሁለቱ ከተሞች 4 የመጀመሪያ ዙር ጨዋታዎች ተደርገዋል። በሐዋሳ በተካሄዱ ጨዋታዎች ጋሞ ጮንቻ ብራዩ ክፍለ ከተማን 1-0፣ ቤንች ማጂ ቡና ባቱ ከተማን በመለያ 7-6 በማሸነፍ ወደ ቀጣዩ ዙር ሲያልፉ፣ ጅማ ላይ በተደረጉ ጨዋታዎች ደግሞ አዲስ ከተማ ክፍለ ከተማ ሱሉልታ ክፍለ ከተማን 2-1፣ ሀላባ ከተማ ንፋስ ስልክ ላፍቶን በመለያ 4-3 በማሸነፍ ቀጣዩ ዙር ተቀላቅለዋል። ዛሬ ረፋድ ላይ በተደረጉ ጨዋታዎች ደግሞ በሐዋሳ ስቴዲየም ንብ ቦሌ ክፍለ ከተማን በመለያ 7-6 በማሸነፍ ወደ ቀጣዩ ዙር ሲያልፍ፣ በጅማ ስቴዲየም ደሴ ከተማ መንገይ ቤንሻንጉልን 2-0 አሸንፎ ወደ ቀጣዩ ዙር ያለፈ 6ኛው ቡድን ሆኗል። ጁቬንቱስ አሰልጣኝ ሉቺያኖ ስፓሌቲን በኃላፊነት ለመሾም ተስማማ። ከቀናት በፊት በውጤት ቀውስ ምክንያት ክሮኤሺያውን አሰልጣኝ ኢጎር ቱዶርን ያሰናበተው ጁቬንቱስ በምትኩ ጣሊያናዊውን አሰልጣኝ ሉቺያኖ ስፓሌቲን በኃላፊነት ለመሾም ተስማምቷል። ሮማ፣ ኢንተር ሚላንና ናፖሊን ጨምሮ 11 ቡድኖችን የማሰልጠን ልምድ ያላቸው የ66 ዓመቱ ጣሊያናዊ እስከ ውድድር ዘመን መጨረሻ ጁቬንቱስን ለመምራት የተስማሙ ሲሆን ክለቡን በቻምፒዮንስ ሊግ የሚያሳትፈው ውጤት የሚያመጡ ከሆነ ደግሞ ኮንትራት የማራዘም አማራጭ በውላቸው ውስጥ እንደተካተተ ፋብሪዚዮ ሮማኖ ዘግቧል። ከ2023 ጀምሮ የጣሊያን ብሔራዊ ቡድን ሲያሰለጥኑ የቆዩት ሉቺያኖ ስፓሌቲ በሰኔ 2025 ከብሔራዊ ቡድን አሰልጣኝነታቸው ከተሰናበቱ በኋላ ያለ ኃላፊነት መቆየታቸው ይታወሳል። ጁቬንቱስ በዘንድሮው የሴሪያ የውድድር ዘመን ከ8 ጨዋታ 12 ነጥብ ብቻ በማግኘት 8ኛ ደረጃ ላይ ይገኛል። የእንግሊዝ ፕሪሚየር ሊግ ብራያን ቤሞን የሳምንቱ ምርጥ ተጫዋች አድርጎ መረጠ። የእንግሊዝ ፕሪሚየር ሊግ የ9ኛ ሳምንት መርሃ ግብር የማንቸስተር ዩናይትድን የፊት መስመር ተጫዋች የሳምንቱ ምርጥ ተጫዋች ብሎ መርጧል። ብራያን ቤሞ ማንቸስተር ዩናይትድ ብራይተንን ሲያሸንፍ 2 ግብ ማስቆጠሩ አይዘነጋም። ከቀናት በፊት ዘ ቴሌግራፍ ባወጣው መረጃ የ26 ዓመቱን ካሜሮናዊ ብራያን ቤሞን የክረምቱ ዝውውር ምርጥ ፈራኝ በማለት መምረጡ ይታወሳል። የካራባኦ ካፕ 4ኛ ዙር ጨዋታዎች ዛሬ ምሽት ይደረጋሉ። በካራባኦ ካፕ የ4ኛ ዙር የመጨረሻ ጨዋታዎች ዛሬ ምሽት 4:45 አርሴናል ከብራይተን፣ ሊቨርፑል ከክሪስታል ፓላስ፣ ወልቭዝ ከቼልሲ፣ ስዋንሲ ከማንቸስተር ሲቲ ይገናኛሉ። ኒውካስል ከቶተናም ደግሞ ከምሽቱ 5 ሰዓት ጀምሮ ይጫወታሉ። የዛሬውን ጨዋታ የሚያሸንፉ ቡድኖች ሩብ ፍጻሜውን ይቀላቀላሉ። ትላንት በተደረጉ 3 ጨዋታዎች ብሬንትፎርድ፣ ፉላምና ካርዲፍ ተጋጣሚያቸውን በማሸነፍ ወደ ሩብ ፍጻሜ ያለፉ ቀዳሚዎቹ ቡድኖች መሆናቸውን አረጋግጠዋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለተ ረቡዕ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች እነን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳይ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ